ጋይስ እንዴት ናችሁ እናንተ? ብሩኬ ዱባይ ሊሄድ ነው ታውቃላችሁ። ከዚህ ጀርባ ግን ምን ቢኖር ነው? ምን ቢሆን ነው? ብሩኬ ስለምንድን ነው ግዴታ መሄድ የለበትም መቅረት ያልፈለገው? ሀይሚ ደግሞ ለመሄድ በጣም ያጠራጠራት ነገር ምንድን ነው ካላችሁኝ ማለት ነው ሀይሚ ብሩክ ጋር ዱባይ አልሄድም ብላ ልትወስን የቻለችበት ምክንያት እዚሁ በሆን ይሻለኛል፣ እዛ ብሄድ ማንም ከጎኔ አይሆንም፣ እዚህ ነው የሚሻለኝ እያለች ነው። ምንም ቢፈጠር ምንም እዚህ ይሻለኛል፣ እዛ የሆነ ነገር ቢፈጠር ምንም አይነት ዋስትና የለኝም። ይህ ማለት ፍራቸው አሁንም ቢሆን ዱባይም ሄዶ ሴት በፍራንክ መልኩም በምንም መልኩ ሊያመጣ ይችላል እያለች ነው በእንትኑ ማለት ነው። ለወደፊት ራሱ ዋስትና የለኝም፣ ህይወቴ ከሱ ጋር ለማስቀጠል ምንም አይነት ዋስትና የለኝም፣ እርግጠኛ መሆንበት ነገር የለም። በአጠቃላይ ያው አላምነው ነው። ሲቀጥል ደግሞ እዛ ሄጄ ሌላ ሴት ቢያመጣብኝ እስከ ማንጋ ነው ምጽናን ነው ምን ሊሆን ነው እሷ እያለች ያለችው ና እንግዲህ አሁን ላይ ሀይሚ ማትሄድበትም ምክንያት ያጠራጠራትም ነገር ይኖራል ብዬ አስባለሁ። እኛ እዚህ ጋር ቪዲዮ ላይ የምናየው ብቻ ላይሆን ይችላል፣ ሌላ የምታያቸው የሚያጠራጥራት ነገር ይኖራል። እርግጠኛ ያልሆነችበት ነገር አለ። ስለዚህ ሀይሚ ባለመሄዷ ቂም አተያዥበት ምናምን የሚል አስተያየት አለ። ምንም ቂም ምናምን ሳይሆን ልክ ናት ብዬ ነው የማስበው። ምንም ነገር ሳይፈታ ዝም ብሎ ድፍንፍን እንዳለ አሁን ዝም ብሎ ደስተኛ ለመምሰል እየሞከሩ ነው ግን ውስጧ ደስተኛ እንዳልሆነ ነው እየነገረችን ያለችው። ግን እሱ ይህን ያክል ነገር እየለፋላት በትንሹ ቢሆን ለሱ የሆነ ቦታ እንዳላት ለማሳየት እየሞከረች እንዳለች እንጂ ሁሉንም ነገር እንዳረሳችው፣ ምንም የተፈታላት ነገር እንደሌለ፣ ምንም የተቀየረ ነገር እንደሌለ ነው እየነገረች ያለችው። ሰው ብሩኬ መቅረት አለበት። ሀይሚን የምትወዳት ከሆነ ለምን አትቀርም እንዴ? ምን ሆናል? ገንዘብና ሰው እኮ አንድ አይደለም። ብቻውን ሄዶ እንዴት ሊዝናና ነው? ቆይ ለምን አይቀርም ብሩኬ? የምር እንደ ሀሳብ አለው። ሀይሚ አልሄድም ብላ ደረቀ ካለች ለምን አይቀርም እሷን ከሚጠብቅ? ሲቀጥል ደግሞ ይሄ ልጅ ዱባይ የሚሄድበት ምክንያት ምን እንደው አልታወቀም፣ አላወቅንም። እሱ ለመዝናናት ነው ያለ። ግን ለመዝናናት ከሆነ ብቻውን ሄደው እንዴት ሊዝናና ነው? ቆይ ሀይሚን ትቶ ሄደው ማለት ነው። እና ሀይሚን ትቶ ከሄደ ደግሞ ብቻውን ለመዝናናት ካሰበ ደግሞ ሌላ ነገር ይፈጠራል ብዬ አስባለሁ። እንደዛ ነው እያሰብኩ ያለሁት እኔ ማለት ነው። የሆነ ነገር የሚፈጠር ይመስለኛል። እሷ ግን አብረንም ብንሄድ የሆነ ነገር ይፈጠራል። ሲቀጥል ደግሞ የጠየቀቻቸው ጥያቄዎች መጠየቅ ስትሞክር ብሩክ እየተናደደ ስለሆነ ምንም ነገር የተፈታላት ነገር የለም። በመሀል ግን እዚህ የሆነ ሰላም የሆኑ መስሏቸዋል። ሶ እዚህ ጋር ማንሳት አልፈለገችም። ግን የሆነ ነገር ተከርኖ የሆነ ሰዓት ይገነፍላል ወይ ስትከፍቱት ያኔ ችግር ይፈጥራል እና ችግሮቻችሁን ክድና አርጋችሁ እንትን ለማለት አስሞክሩ። ፍትትት አርጋችሁ ተነጋገሩ እንጂ እስከ መቼ ነው አንቺም እሱን ለመጠየቅ እየፈራሽ እሱም ደግሞ ገና እንዴት ትለኛለች እያለ እየሰጋ መቀጠል ያለባችሁ? ችግራችሁን ፍትትት አርጋችሁ አብራችሁ መሄድ አለባችሁ። ሀይሚ አልሄድም ካለ ብሩክ መሄድ የለበትም ነው ብዬ የማስበው። ሀይሚ ደግሞ እንዳትሄድ ያደረጋትን ነገር ብሩክ መልሶ ነገሮችን ፈቶ መሄድ እንጂ አሁንም ድፍንፍን አድርጎ ዝም ብሎ መሄድ እኔንም አያስማማኝም። እና ሀይሚ እንግዲህ በጥቅም ማለት ታለል ሰው ነኝ እያለች ነው። የፈለገ ትኬት ቢቆርጥልኝ የፈለገ አሪፍ ቦታ ቢሆን በራሴ ሄጅ መዝናናት እችላለሁ ከፈለግኩ ነው እያለችን ያለችው እውነት ነው። እና ሴቶችዬ አንዳንዴ ራሳችሁን አስከብሩ፣ ራሳችሁን ማስከበር አለባችሁ። ና አንዳንድ ሰዎች እንደው የሚሰጡት አስተያየት ምንድን ነው? አስተያየት ብቻ ሳይሆን እኔ የማስበው ነገር ያው ብሩክ እንግዲህ የሆነ ነገር አስቦ ነው እዛ የሚሄደው። ለምን በቃ እዛ ከሄደ በእርግጠኝነት የሆነ ነገር ይፈጠራል። ሲቀጥል ደግሞ ብቻሽን አንተም ብቻህን ሄደህ እሷን ብቻዋን ትተሃት ሄደህ ጥሩ ነገር ላይ ፈጠር ይችላል። ሲቀጥል አብራችሁ ብትሄዱ ብዙ ነገር ልትሰሩ ትችላላችሁ። እንደባለፈው የሄዳችሁበትን ነገር ታወጣላችሁ። ብሩክ በነገራችን ላይ ሀይሚን ቢወስዳት ምንም አይጎዳም። ምክንያቱም ባለፈው ራሱ ብዙ ብር አወጣው ምናምን እያለ ነበር። በአንድ ቪዲዮ እኮ ይሰሩታል፣ በአንድ ቪዲዮ ይሰሩታል እና ምንም የሚከብድ ነገር የለም። በአንድ ቪዲዮ መሄጃቸውም መምጫቸውንም ነው የሚሰሩት። እንኳን ሌላ ይቀርና ሲቀጥል ሀይሚ በብሩክ ብቻ ተደግፋ መሄድ የለባትም። ደግሞም አይደለም በራሷ ብር መሄድ ትችላለች። ከፈለገች ሄዳ መዝናናት ከፈለገች እንደዛ ማድረግ ትችላለች። እና ሀይሚ ውሳኔዋ እኔ ትክክል ነው ብዬ ነው የማስበው። እና ብዙ ሰዎች ቂም አትያዥ፣ ሁሉንም ነገር ፍቺ። እንዴት ይፈታል ጋይስ? እንዴት ይፈታል እንዴ? እሱ ይፍታላት እንጂ እንዴት ነው እሷ የምትፈታው? ቂም ሳትይዝ ሁሉን ነገር ባንዴ በተው ይቻላል? አይቻልም። ወደፊት የህይወት አጋራችሁ የሆነን ሰው
ብዙ መጠየቅ የምትፈልጉት አእምሯችሁ ላይ ብዙ ጥያቄ እናንተ ለሰው ብትሉ ራሱ አእምሯችሁ እየጠየቀ ያስቀምጣ። ለምን እንዲሆነ እንዲህ ነበር እኮ በቃ ብዙ ጥያቄ እየፈጠረ አእምሯችሁ በቃ አያስተኛችሁም። እና ይሄ ነገር ስለሆነ ሀይሚ ደግሞ ይሄ ጥያቄ ስላልተመለሰላት እንዲመለስላት ትፈልጋለች። ስለዚህ ብሩክ ደግሞ የመመለስ ግዴታ አለበት። ሀይሚ እንድትሄድ ከፈለገ ይህን ጥያቄ መመለስ። ሲቀጥል በጣም ያሰጋትና ያፈራት ነገር ሴት ጋር ይመጣል ነው። አሁንም ነገም ከነገ ወዲያም እዛ ሄጄ ሴት ጋር ቢመጣ ምን ሊሆን ነው? ሰው ሀገር ላይ ነው። እዚህ ሀገርስ አባቴም ጋር ተደበቁ፣ ጓደኞቼም ጋር ተደበቁ፣ ልቋቋመው ይችላለሁ። ግን እዛ ከሄድኩ እንዴት ሊሆን ይችላል የሚል ስጋት ነው በውስጧ እያደረባት ያለው ሀይሚ ማለት ነው። እና ሀይሚዬ ጥርጣሬዋ ትክክል ነው። ግን የሚያጠራጥራትን ነገር መፍታት ያለበት ብሩክ ነው እንጂ ሌላ ሰው ሊሆን አይችልም። ወይም እሷ ልትሆን አትችልም። እሷ የችግሩ ፈጣሪ እሱ ከሆነ እሱ ነው ሊፈታላት የሚችለው። እና ቂም አለመያዝ አይቻልም። አልይዝም ብትሉ እንኳን አልያዝም ከባድ ነው። አንድ ሰው ሄዶ ሌላ ሰው ጋር አስረግዞ አምናችሁት ምናምን ከዛ ደግሞ ሴት እያመጣ እያናደዳችሁ ምናምን ያረ በጣም ነው የሚከብደው። ና ይህን ነገር መፍታት አለበት ብዬ አስባለሁ። በፍራንክ መልኩም ሆነ በምንም መልኩ ከአሁን በፊት ታውቃላችሁ ከሶሲ ጋር ሰርቶ ግን በቃ ድጋሜ ሶሲን ወደ ህይወት እንደማያስገባ ሌላም ሴት ቢሆን በፍራንክ መልኩም በድራማ መልኩም እንደማያመጣ ቃል ገብቶ ነበረ። ግን አምጥቷል። ከማምጣትም በላይ ምንም የለንም እያለ ለመሸወድ ሞክሯል። ግን ሌላ መሸወድ የማይቻልበት መንገድ መጥቷል። እና እዩ ራሱ ከልጁ አባት ጋር የልጅ አባት ነኝ የሚለው ሰው ማለት ነው ከሱ ጋር በጣም እንትን እያለች ነበር። ከህይወት ይወጣልኝ ምናምን እያለች ነው። ስሟን ለማጥራት ይሆን ምን ይሁን አናቅም። እንግዲህ ብሩክ ልኮት ነው ብላ ነው እሷ እያሰበች ያለችው። እንግዲህ የልጇን አባት የምታውቀው እሷ ናት። መቼም የልጁ አባት እሱ ያኛው ሆኖ ብሩክ ነው ብላ ትለጥፋለች ብዬ አላስብም። ሲቀጥል ከጎንሽ ሊሆን እያላት ያንን አስርቆ ቢያንስ ብሩክን አለች የምንለው እኮ ያክዷት ነው ብለን ብናስብ ኦኬ። ግን እዩ ያለምንም ምክንያት ይህን ያክል የልጅ አባት ነው ብሎ የመጣውን ልጅ እንኳን እንደዚህ እየገፋች በውሸት ከመሬት ተነስታ ታደርጋለች ብዬ ነው ማላስበው። እዩም እንግዲህ እንዳልተወችው ጊዜ ይፍታ ብላ እንደተወችው ነው። ሁሉም አሁን ጊዜ ይፍታ ላይ ናቸው። ሰው ጊዜ ይፍታ ካላችሁ ብሩኬ እስከዛው ድረስ ባትሄድ ጥሩ ነው። እዚሁ ናችሁ ዝም ብላችሁ እንዲህ አይነት ቪዲዮ ብትሰሩ በቃ ዝም ብላችሁ ብትቆዩ። ከዛ ውጭ ግን ልሄድ ስትላት እሷ ደግሞ ብዙ ነገር አእምሯ ላይ እያሰበች ስለሆነ ለምን አብራኛ አትሄድም፣ ለምን አታምነኝም የሚለው ጥያቄ ደግሞ ብሩክ ጋለ ለምን አታምነኝም ብለህ እኔ እኮ ብሩክ የሚጠይቅበት ምክንያት ምንም አይገባኝም። እንዴት ነው የምታምንህ እንዴ ቡራዬ? አንተውን ለምሳሌ በራስ ቦታ አድርገህ ማሰብ እኮ ነው። ሄደች የሆነ ወንድ ጋር አርግዛ መጣች። ከዛ ደግሞ የሆነ ወንድ አምጥታ አንተን ለማስቀናት ከዛ የሆነ ወንድ ይዛ ደግሞ ቪዲዮ ቀርጻል ምናምን ልካለ። ከዛ በፊትም ደግሞ ከሌላ ወንድ ጋር አይተሃት በፍራንክ መልኩ አልጋ ላይ ያገኝታት። ከዛ ደግሞ አውቄ ነው ብላ ከዛ ተናዳ ደግሞ ሌላ ወንድ አምጥታ እንዴ 3-4 ወንድ ይዛ ብትመጣ በተደጋጋሚ አንተ ታምናታለህ እንዴ? እንዴት ነው የምታምናት? ከባድ ነው ለማመን ራሱና ሀይሚ ለምን አታምነኝ ማመን ከባድ ነው። ይህ ሁሉ ነገር ተፈጥሮ ግን ደግሞ እንድታምኑ የሚያደርግ ነገር ማድረግ። ለምሳሌ ቤተሰብ ልኮ መጋባት፣ ከተጋባ በኋላ መቼም ሴት ታመጣለህ ብዬ አላስብም። ብዙ ጊዜ ጠይቃለች። ይህን ነገር እሷ የምትፈልገው ነገር ነው። በክብር ነው እንዲሆን የፈለገችው። ከዛ በኋላ ሴቶቹም ቢሆን ባለትዳር ወንድ ላይ ፊት ይላሉ ብዬ አላስብም። ስላልተጋባችሁ ነው ብዙ ሰው በመሀላችሁ እየገባ ያለው። ሰው እንደዛ ማድረግ ትችላለህ ቡራዬ ማለት ነው። ሀይሚ እንድታምን ከፈለግ በስነ ስርዓት በቤተሰብ ተጋብታችሁ ከዛ መዝናናት ካለባችሁ መዝናናት፣ መሄድ ካለባችሁ ቦታ ሁሉ አብራችሁ ትሄዳላችሁ። ለመከራከር ራሱ ያመቻታል። ባሌ ነው ብላ ትከራከራለች። አሁን ግን ምን ነው ብላ ትከራከር? ባሌ ነው እንዳትል ማረጋገጫ የላት። በቃ ዝም ብላ ልክ እንደ ሌሎቹ ሴቶች እኩል እየተቆጠረች ስለሆነ ነው እየተናደደች ያለችው።